ወልድ ወመንፈስ ቅዱስ አሐዱ አምላክ በወደደንና ባከበረን በአምላካችን በእግዚአብሔር ፍጹም ሰላም ላችኋለሁ። ይህ ትምህርት ወይም አስተምህሮ ከእመቤታችን ከድንግል ማርያም መወለድ ከመጀመሪያው ምዕራፍ ሁለተኛው ምዕራፍ ነው። ሐና ከሚለው ቪዲዮ ስለቆረጠብኝ ነው። እንግዲህ እሱን አብረን እንከታተላለን። ለእኔ ርቱ አንደበት ለእናንተ ሰሚ እዝነ ልቦና ሰጥቶ እንዲያስተምርና እንዲመክረን የአምላካችን የእግዚአብሔር ፈቃድ ይሁንልን። ሐና ማለት በሃይማኖት በምግባር በቅድስና የተሸለመች ቡርክት ክብርት ወልዕልት ደግ ፍጥረት ማለት ነው። ከጴጥሪቃና ከቴክቲካ የተወለዱ 6-7 ወንዶች አሉ። የእመቤታችን የቅድስት ድንግል ማርያም ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባኤ አልተቆጠረላቸውም። ትንቢት የተነገረላቸው ሱባኤ የተቆጠረላቸው 6 ልጆች ሲሆኑ እነርሱም ሄርሜን፣ ዳርዱ፣ ቶና፣ ሲካር፣ ሄርሜላ፣ ሐና ናቸው። ቅድስት ሐና በስርዓት አደገች። ለአእምሮ ስትበቃ አካለ መጠን ስትደርስ ከቤተ መንግስት የተወለደውን ክቡር ጻድቅ ኢያቄም የሚባል ባል አግብታለች። ኢያቄም ሐና በአንድነት ተወስነው ሲኖሩ ልጅ አጡ። ቤተ መቅደስ እየሄዱ ይጸልዩ ነበር። ከዕለታት አንድ ቀን ሐና ርግብ ከልጆቿ ጋር ስትጫወት አይታ አዘነች። ለዚች ግዑዛን የሰጠህ አምላክ ምን ነው ለእኔ ነሳኸኝ ብላ ምርር ብላ አለቀሰች። በተጨማሪ ወደ ሊቀ ካህናቱ ዘካርያስ ዘንድ ሄደው ተማጸኑ። እንዲህም ብለው ተሳሉ። ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔር ሲያገለግል እንዲኖር፣ ሴት ብትወለድ ተምራ ቤተ መቅደስን አገልጋይ እንድትሆን፣ ሴት ልጅም ብንወልድ ማይቀታ መሶበ ወርቅ ሰፍታ መጋረጃ ፈትላ ቤተ መቅደስ አገልግላ እንድትኖር እንሰጣለን አሉ። ዘካርያስም እግዚአብሔር ጸሎታችሁ ይስማችሁ፣ ስለታችሁም ይቀበልላችሁ፣ ልቦናችሁ ምኞታችሁ ይፈጽምላችሁ ብሎ ወደ አምላካችሁ ወደ እግዚአብሔር ጸሎት አድርጎ ወደ ቤት እንዲመለሱ አዘዛቸው። ይህንን የሚገርም ድንቅ የሆነ ምስጢር ነው። ታዲያ አምላካችን እግዚአብሔር ድንቅ ራእይ ለእነዚህ ቅዱሳን ቤተሰቦቻችንን አሳየ። ቅዱስ ኢያቄም 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሱ ላይ ሲቀመጥ አየሁ ብሎ ለእናታችን ለቅድስት ሐና ነገራት። ወፍ የተባለው ጌታችን ኢየሱስ ክርስቶስ ነው። ነጭነቱ ንጻ ባህሪ ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሱ ላይ ሲቀመጥ አየሁ ማለቱ የቅዱስ ኢያቄምን ባህሪ እንዳደረገው ወቅሲል ነው። 7ቱ ሰማያት የተባሉ የጌታችን ምልአት ስፋቱ ናቸው። ቅድስት ሐናም በበኩሏ ነጭ ርግብ መጥታ በራሷ ላይ ተቀምጣ ከራሷ ወርዳ በጀርባዬ ገብታ በማኅፀኔ ስትተኛ አየሁ ብላ ነገረችው። ይህንን ብስራተ ገብርኤል በጆሮዋ ሰምታ እመቤታችንን መጽነሷ ነው። ይህንን ድንቅ ራእይ ሲያዩ እስከ 7 ቀን እየብቻቸው ሰነበቱ። ነሐሴ 7 ወይም ነሐሴ በባተ በ7ኛው ቀን ከሰው የበለጠች ከመላእክት የከበረች ዓለሙን ሁሉ ተሰብስቦ ቢመዘን አንድን የራሷን ፀጉር የሚያህል ደግ ፍጥረት ትወልዳላችሁ ብሎ መልአኩ ለሐና ነገራት። እግዚአብሔር ፈቃድ ብስራተ መልአክ እመቤታችን ቅድስት ድንግል ማርያም ተጸነሰች። እመቤታችን የተጸነሰችው ዕለት አይሁድ ቀንተው በጠላትነት ተነሱባቸው። ቅናቱም ሳሚናስ የሚባል አንድ የጦሊቅ ልጅ ከሄዶቅ ካጎት ቤት ሄዶ ሞተ። እነርሱም እንቀብራለን ብለው አልጋ ይዘው ሲሄዱ ከመንገድ አሳረፉት። ሐናም ያጎቷ ልጅ ነበረና እየዞረች ስታለቅስ ጥላዋ ያርፈበት መግነዝ ፍቱልኝ ሳይል ብድግ ብሎ ሰማይ ወምድር ሰገደላት። ሰማይ ምድር ለፈጠረ ለጽድቀ ለፀሐይ ጽድቅ አያቱ የምትሆኝ ሐና ወይ ሰላምታ ይገባሻል
እያለ ምስክርነቱን ገለጠ። አይሁድ ሳሚናስ ቢጠይቁት ከዚች ከሐና ማኅፀን የምትወለድ ሕፃን ሰማይ ምድርን የፈጠረ አምላክን ትወልዳለች እያሉ መልአክ ሁሉ ሲያመሰግናት ሰማችሁ አላቸው። በል ተወው ብለው ቅናቱ ጀመሩ፣ ቀኑ። እመቤታችን በተጸነሰች በ9 ወር የግንቦት መባቻ ዕለት ተወለደች። በዚች ዕለት በአባቷ በእናቷ ቤት ፍስሐ ደስታ ተደረገበት፣ ቤቱም ብርሃን መላው። በ8ኛው ቀን ስሟን ማርያም ብለው አወጡላት። የስሟ ትርጓሜ እመቤታችን ማለት እናት፣ ማደሪያ፣ ቤት፣ ማደሪያ፣ በጥቅሉ የጌታችን የኢየሱስ ክርስቶስ ቤት ማደሪያ ማለት ነው። ማርያም በዕብራይስጥ ማርያም ትባላለች። በግዕዝ በአማርኛ ከላይኛው ተወስዶ ማርያም ትብላለች። አንደኛ ማርያም ማለት እግዝእትነ ብዙኃን ማለት ነው። እግዝእትነ ማለት እመቤት ማለት ነው። ብዙኃን ሲል ብዙዎች ለማለት ነው። የብዙዎች እመቤት ትባላለች። ሁለተኛ ማርያም ማለት